ሌሎች ሰዎች ስላንተ የሚያስቡትን ለማወቅ የተጨነቅበት ጊዜ ትዝ ይልሃል? ሁሉም ሰው አንተን እንደሚያይ እያሰብክ በፍርሃት የተሞላህበት ወቅት ይታወሳል? የራስህን ጉዳይ ትተህ በሌሎች ጉዳይ እላፊ የተሰቃየህበት ጊዜ ትዝ ይልሃል? በይሉኝታ ያባከንካቸው በሰዎች ጫናም ያሳለፍካቸው ብርቅዬ የህይወት አጋጣሚዎችስ ምን ያክል ትዝ ይሉሃል? ካሁን አዩኝ አላዩኝ ብለህ ለማድረግ የተጨነቀው ህይወት ቀያሪ ተግባር ትዝ ይልሃል? ገና ለገና እተቻለሁ፣ ሐሳብ ይሰጥብኛል፣ ስሜ ይጠፋል ብለህ ወደ ጎን ያልከው የልብ ፍላጎት ይታወሳል? አዎ ጀግናዬ፣ በሚያሳዝን ሁኔታ አብዛኛው የእድሜያችን ክፍል ሰዎች ስለኛ የሚያስቡትን በማሰብና እርሱን ለማወቅ በመጨነቅ ያልፋል። በሰዎች የሚሰጠን ቦታ እጅጉን ያሳስበናል። በተለይ ለኛ የተሻለና ተወዳጅ የሆነ ሰው ስለኛ ያለውን አመለካከት ለማወቅ እንጓጓለን። ጊዜያችን ሁሉ ሰው ምን ይለኛል በሚል ይባክናል። ራሳችን ያጠረን ጊዜ ለሰዎች ሲሆን ይትረፈረፋል። የሚጠቅመንን ነገር ለማድረግ ጊዜ የለንም። ሌሎች ሰዎች ሲጠሩን ግን በሚገባ ይኖረናል። ምንም ያክል ደጋግመህ ብታስብ፣ ብታወጣ፣ ብታወርድ፣ ብታሰላስል ሰዎች ስለአንተ የሚያስቡትን ልታውቅ አትችልም። ማወቅ ለማትችለው ነገር ጊዜና ስሜትን ማባከን ደግሞ ትልቁ ከንቱ ድካም ነው። የሰው ልጅ ልፋቱ የሚችለው ላይ ነው። ያለፈን ማስታወስ የማይመለሰውንና አንዴ የሆነውን ለመቀየር ሳይሆን ድጋሜ ያንን ስህተት ላለመድገም ይጠቅመናል። ዛሬ በአግባቡ ያላሳለፍከው ጊዜ፣ ያልተጠቀምከው አጋጣሚ፣ የተጨነቅበት የሰዎች ጉዳይ ነገ ላይ ዳግም ለቁጭትና ሐዘን እንዳይዳርግህ ተጠንቀቅ። የማህበረሰብህን ባህልና እምነት አክብር። ያንተን ክብርና ፍላጎት የሚነካ ከሆነ ግን በራስህ መንገድ ርማትን ትወስዳለህ እንጂ በሰዎች አመለካከት ታጥረህ ራስህን እየጎዳ አትኖርም። ሁለት ወሳኝ ሁነቶችን ለይ። አንድም መቀየር የምትችለውን፣ ሌላም መቀየር የማትችለውን። ከሁለቱ ውጪ አጣብቀኝ ውስጥ የሚከት መሃል ሰፋሪ ክስተት አይኖርምና መቀየር በምትችለው ነገር አትጨነቅ። ምክንያቱም መቀየር፣ ማስተካከል፣ ማረም፣ ማሻሻል ትችላለህና። መቀየር በማትችለውም እንዲሁ አትጨነቅ። ምክንያቱም ቀድሞውኑ ብትጨነቅ፣ ብትጠበብ ልትቀይረው እንደማትችል አውቀሃልና። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። ባላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማ የደስታ ምንጭ ነው። ህልምህ ስሜትን ያስተካክለዋል። የምትፈጽማቸው እቅዶች ህይወትን መስመር ያስይዙታል። ስሜትህ በኋላ ይሄዳል። ተግባርህ ግን ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ጌትነት የግዞት አቅም ነው። ለዚህም እያንዳንዱ ነገር ጌታ አለው፣ ገዢ አለው፣ ባለቤት አለው። ከድንቅ አምላክ በቀር ማንም ምንም ዘላለም በስልጣኑ የሚቆይ በማንነቱ የሚዘልቅ አይኖርም። ማንኛውም ግዙፍ ነገር በጊዜው እንደ ብናኝ ይጠፋል፣ እንደ ጉም ቦታውን ይለቃል፣ እንደ ደመና ዘንቦ ያባራል። እኛም አላቂና ላፊ ነንና የማያልቅ የማያልፍ ነገር ወደኛ አይላክም።
ሸክማችን ቢያጎብጠንም አንድ ቀን ግን ይወርዳል። ሕመማችን ቢያሰቃየንም አንድ ቀን ግን ይድናል። ጭንቀታችን ቢያይልብንም አንድ ቀን ግን ይሸረሸራል። ብዙ አላፊ ነገር አይተናል። ብዙ ነገርም ተራምደናል። ጨለማው ብርሃን ሲሆን፣ ተስፋ ማጣት በተስፋ ሲሞላ፣ ማጣት በማግኘት ሲተካ፣ ሐዘን በደስታ ሲታደስ፣ ክፋት በደግነት ሲተካ፣ ሞትም በሕይወት ሲቀየር አይተናል። ከሰዎች ጊዜያዊ ጌትነት በላይ የእግዚአብሔር አምላክን ዘላለማዊ ጌትነት፣ የእግዚአብሔር አምላክን ዘላለማዊ ግዞት አቅሙን አይተናል። አዎ ጀግናዬ፣ ሁሉም ጊዜያዊ ነው። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ንብረቱ፣ ዝናው፣ ሀብቱ፣ ቁሱ ሁሉ ጊዜያዊ ነው። መቼ እንደሚጠፋ መቼ እንዳልነበር እንደሚሆን አይታወቅም። ጣዕሙ ግን ዛሬ ያለ ነው። ትርጉም የሚኖረው ትርፍ የሚያመጣው ጥቅም ላይ ሲውል ብቻ ነው። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው። በክንዱ በኃይሉ ሲመካ የነበረው ሁሉ ዛሬ የለም። የአምላክን ጌትነት የረሳ በፍጥረቱ ሁሉ ሲያዝ የነበረ ሁሉ ታሪክ ሆኖ አልፏል። እያንዳንዱ አስከፊ ጊዜ አላፊ ነው። እያንዳንዱ ክፋት የበዛበት ወቅት ይሻራል። ይህን ለማድረግ ጊዜውን ለማቅረብ ወይም ለማራቅ፣ መዓቱን በማዳን መቅሰፍቱንም በፈውስ የመተካት ስልጣኑ ደግሞ የቅዱስ እግዚአብሔር ብቻ ነው። አዎ ያሳደገ፣ ያለህበት ያደረሰ፣ የጠበቀ ዛሬ ያወቅከው ሰው አይደለም። ሰውኛ ጌታ አይደለም። ከጽንሰትህ ጀምሮ የሚያውቅህ አስገኚ ፈጣሪህ እግዚአብሔር ነው። አሰራሩን መርምር አትደርስበትም። ለእያንዳንዱ ስራው ግን ምክንያት አለው። ለሚያደርገው ተግባር ውጤቱን ያውቃል። ምን መቼ እንደሚሆን፣ ምን መቼ መደረግ እንዳለበት ያውቃል። በዓለም ምንም ቢፈጠር ህልውናውን አይገዳደርም። ስለመኖሩ አንዳች ጥርጣሬ አይፈጥርም። ነገር ግን የሰው ልጅ በአንዴ ለሁለት ጌታ መገዛት አይችልም። ክፋትና ደግነት በአንድ ላይ አይሆኑም። ጭካኔና ሐዘኔታ የአንድ ሰው መገለጫ ሊሆኑ አይችሉም። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። በኃላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጊዜያዊው ሁሉ በጊዜው እስኪሻር፣ ማለፊያው እስኪቀርብ ጽናት ይኖርህ። በእግዚአብሔር አምላክህ ማዳን ተማመን። ጸሎት ልመናህን አታቋርጥ። ላያልፍ የመጣ የለምና ሁሉም እንደሚያልፍ በጎ ጊዜም እንደሚመጣ ተስፋ አድርግ። በእምነት ጠብቅ። የእግዚአብሔር አምላክህን ማዳንም ተመልከት። ከዓላማው ይልቅ ለስሜቱ የሚገዛ ሰው በየደቂቃው የሚቀየረው ስሜቱ ባሪያና ተገዢ ነው። ማንም ሰው ስሜቱ ላይ የማይሰለጥንና ስሜቱን የማይገዛው ከሆነ የህይወት ዓላማውን መኖር፣ ህልሙን ማሳካት፣ ግቡን መምታት አይችልም። ሲመጣና ሲሄድ የነበረ ስሜት በየጊዜው መቀያየሩና ደስታችንንም ማዛባቱ አይቀሬ ነው። ለስሜታችን መቀያየር ውጫዊ ወይም ውስጣዊ ምክንያቶች ሊኖሩ ይችላሉ። ነገር ግን ምክንያቶቹን ማጥፋት ባንችል እንኳን አላስፈላጊ ስሜቶቻችንን መቆጣጠር፣ በእነርሱ ምክንያት ከዓላማችን መነጠል አይኖርብንም። ደስ ሲልህና ጥሩ ስሜት ላይ ብቻ ስትሆን የምትኖረው የህይወት ዓላማ የለህም። ቢመርህም ቢያስጠላህም፣ በሰዓቱ ብታዝንም፣ ጫና ውስጥ እንደሆንክ ቢሰማህም ማድረግ ያለብህን ማድረግ ይጠበቅብሃል። አዎ ጀግናዬ፣ ዓላማህ ከስሜትህ በላይ ነው። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ለስኬት የምትበቃው በስሜት ላይ መሰልጠን ስትችል ነው። ለጊዜው ደስ ባይልህም አድርገው። ጥሩ ስሜት ባይሰማህም ፈጽሞ ባይመችህም ጥርስህን ነክሰከው ነው። ስሜትህ በኋላ ይሄዳል። ተግባርህ ግን
ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። እየመጣ ለሚሄድ ጊዜያዊ ስሜት ብለህ ልትገነባ ካሰብከው ትልቅ ህልም ወደ ኋላ እንዳትል። የጀመርከው ጉዳይ ስሜትን የሚገዛ እንጂ በስሜትህ የሚገዛ እንዳልሆነ አስተውል። ከጊዜያዊ ስሜትህ ይልቅ ትልቅ የህይወት ዓላማ አለ። እንደ ጤዛ ታይቶ ከሚጠፋው የማይመች ሁኔታ በላይ ምግባር እንዲኖርህ ዲሲፕሊንድ የሚያደርግ ትልቅ ህልም አለ። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማ የደስታ ምንጭ ነው። ህልም ስሜትን ያስተካክለዋል። የምትፈጽማቸው እቅዶች ህይወትን መስመር ያስይዙታል። የህይወት ትርጉም ከስሜቶች ይልቅ በዓላማ ውስጥ አለ። የሚገዛህ የህይወት ዓላማ እንጂ የምትገዛለት መጥፎ ስሜት የለም። የሚሆንህን እያወቅ ስሜትህ እስኪስተካከል ከጠበቅ ያሰብከው ነገር እንደሚሆን አላመንክም ማለት ነው። ጥንካሬን ስሜት ላይ ተግብረው። ቆራጥነትህን ህልምህን በማስቀደም አሳይ። ብርታትህን ራስ ላይ በመሰልጠን አስመስክር። ያንተ እንዲሆን የምትመኘውን የትኛውንም ነገር መመኘትህ ካልቀረ፣ መፈለግህ ካልቀረ በተሻለ መንገድ አስበው፣ በተሻለ መንገድ አልመው፣ በተሻለ መንገድ ስራበት። የተሻለ ሐሳብ ሲኖርህ ብቻ ተመራጭ ትሆናለህ። በተለየ ሁኔታ ማለም ስትጀምር ብቻ የተለየ ነገር መፍጠር ትችላለህ። የተሻለው ሐሳብህ ከአብዛኛው አስባለሁ ከሚለው ነገር ግን ከማያስበው፣ ከማያሰላስለው፣ በአንድ አይነት ተመሳሳይ መንገድ ከሚጓዘው፣ ያስባል ብሎ ከሚያምነው ላይ በመኮረጅ ያለምንም ስጋትና ፍራቻ በህይወቱ ከሚተገብረው በእጅጉ ከፍ ያለ የተለየና የተሻለ ነው። እረፍትህም በተለየው ሐሳብህ፣ ስኬትህም በተሻለው አካሄድህ ውስጥ ነው። ማያልም ሰው የለም። ለህልሙ የሚተጋ ግን በጣም ጥቂት ነው። የሚያስብ ብዙ ነው። ማሰቡን የሚያሳይ ግን በጣም ትንሽ ነው። ጭቅናዬ፣ የማያስብ የለም። አንተ ግን በልዩነት አስብ። የማያልም የለም። አንተ ግን ደረጃውን ከፍ አድርገሃልም። በእርግጥ ህልምህን ደጋግመህ ስታየው፣ ስታስበው እውን የመሆን እድል አለው። በተግባር ካልቀየርከው ግን እንደ ጉም አየር ላይ በኖ ይቀራል። ለማደግ ለመቀየር ማሰብ ብቻ ሳይሆን በተለየና በተሻለ ሁኔታ ማሰብን ይጠይቃል። ሐሳቡም የሚኖር፣ የሚተገበር፣ የሚደረግ፣ የሚታይ ሊሆን ይገባል። የብዙ አስደናቂ ፈጠራዎች ባለቤት የሆነው ቶማስ ኤዲሰን የዓለምን ህዝብ በማሰብ አቅሙ ሲገልጸው ከዓለም ህዝብ 5% ያስባል፣ 10% ማሰብ እንደሚችል ያስባል፣ ቀሪው 85% ግን ከሚያስብ ቢሞት ይቀለዋል ይላል። ይህም ማለት ከሚያስቡት 5% ውስጥ ለመቀላቀል የተለየ አመለካከት፣ ከፍ ያለ እምነት፣ የተሻለ የአረዳድ አቅም፣ ግሩም የግንዛቤ ችሎታና የእይታ ጥራት ያስፈልጋል። ምድር የምትመራው የምትዘወረው በሚያስቡ በሚያደርጉና በሚኖሩ ሰዎች ነው። ስኬትን በውስጡ ሲያስብ ሳይሰራበት ከስኬት የደረሰ የለም። ይብዛ ሚነስም የማንኛውም ከፍታ መሰረት ሐሳብ ነው። ከሐሳብም የተለየና የተሻለ ለተግባር የቀረበ ሐሳብ። በልዩነት አስብ፣ በልዩነት አድርግ፣ በልዩነት ኖር። በተሻለ ታገል፣ በተሻለ ስራ፣ በተሻለ ደረጃ የተግባር ሰው ሁን። ከባዶ ህልመኝነት ወደ ተጨባጭ አድራጊነት ተዘዋወር። ስታስበው ያስደነቀ፣ ሲተገበር ሲሳካም ያስደንቅ፣ ያስደምም። ማሰብ ከመቻል በላይ ማድረግ እንደምትችል አሳይ። እኔ ፍጹም ነኝ፣ አልሳሳትም፣ መሳሳትም የለብኝም፣ ስህተት የደካሞች መገለጫ፣ የውድቀት ምልክት ነው ብለህ የምታስብ ከሆነ እውነት ነው። መቼም አትሳሳትም፣ እንዴትም መንገድ አትስትም። ስህተት አንተ አርፈ በተቀመጥክበት ሰተት ብሎ አይገባም።
ስህተት ከስንፍናና ከድፍረት አልባነት ጋር ምንም ጸብ የለውም። ከእርሱም ሊነጥል አይመጣም። ስህተት ተኝተ ትዝ አትለውም። አንድ እርምጃ ሳትራመድ በፍጹም የምታገኘው ነገር አይደለም። ስህተት ወዳጅነቱ ከሚንቀሳቀሱ፣ ከሚሞክሩ፣ ከሚያደርጉት ጋር ነው። ስህተት ለመሳሳት፣ ለመውደቅ፣ እንደገናም ለመሞከር፣ ለመነሳት የተዘጋጁ ሰዎችን ይፈልጋል። አዎ ጀግናዬ፣ ሳትሞክር በፍጹም አትሳሳትም። ወደፊት ካልተጓዝክ በጭራሽ አትደናቀፍም። ካልጀመርክ እንዴትም ልትፈተን አትችልም። የሚሞክሩ ብቻ ይወድቃሉ። የሚንቀሳቀሱ ብቻ ዋጋ ይከፍላሉ። እንደ ስህተት ትልቅ ትምህርት የሚሰጥ አይኖርም። ከትምህርትም እጅግ የላቀውንና በሌላ በማንም የማይገኘውን የተግባር ትምህርት። ከስህተት ተምሮ ስህተቱን አለመድገም አዋቂነት ነው። ከዛም በላይ ጠቢብነት፣ ብልህነት ነው። ስህተትን እየደጋገሙ በአንድ ጥፋት ራስን እየወቀሱ ዛሬም ነገም በተመሳሳይ ስቃይ ውስጥ መገኘትና መኖር ግን ሞኝነት ብሎም ቂልነት ነው። አዎ ያደለው ከሚነገረው፣ ከሚሰማው፣ ከሚያነበው፣ ከሚያየው ይማራል። ያልታደለው ግን ዘውትር አንድ ስህተት እየደጋገመ እድሜውን ይገፋል። በትናንት ጥፋቱ ዛሬውን ይበድላል፣ ነገውን ያጨልማል። አስተውል፣ ትልቁ ስህተትህ በአእምሮ ተቀርጿል። እርሱም እሳሳታለሁ የሚል ያለመሞከር ስህተት ነው። እወድቃለሁ የሚል ያለመጀመር ስህተት ነው። ይሳቅብኛል፣ ይፌዝብኛል የሚል ራስን ያለመሆን ስህተት ነው። እጎዳለሁ፣ እሰበራለሁ የሚል ምርጫን ያለማክበር ስህተት ነው። በቅድሚያ ከስህተቶች ሁሉ የላቀውን ስህተት አርም። ለመሳሳት ተዘጋጅ፣ ድጋሜ ለመሳሳት ተዘጋጅ። ድጋሜ ለመነሳት ከስህተትህም ለመታረምና ለመማር በብዙ ደፋርና ዝግጁ ሁን። አንዴ ወይም ሁለቴ ባጠፋነው ጥፋት ለረጅም ጊዜ የጸጸት ስሜት ውስጥ ከተገኘን እርማት መውሰድ ይኖርብናል። ጥፋቱ ዋጋ እንደሚያስከፍል ግልጽ ቢሆንም ክፍያውን ጊዜያዊ ብቻ ማድረግ ተገቢ ነው። ከሰው ስህተት ከውሃም ጉድፍ አይጠፋምና ስህተቶችህን አታጋናቸው፣ ጥፋቶችንም አታጉላቸው። አንድ ሰሞን ልክ ያልሆነ እሳቤ በትክክለኛው ጊዜ ልክ ይሆናል። ለአንዳንዶች ያልተገለጠው ሐሳብህ ለአንዳንዶቹ ይገለጣል። አንዳንዶች ያልተረዱት ህልም በሌሎች ፊት ተቀባይነትን ያገኛል። የአንድ ሁለት ሰዎች ስሜትን የሚነካና ተስፋ የሚያስቆርጥ መልእክት ቢደርስህም ተስፋን የሚሰጥ ብርታት የሚሆን ጉልበትን የሚያለመልም ጠንካራ ኃይል ውስጥ እንዳለ አስታውስ። አዎ ጀግናዬ፣ እርማት ውሰድ። ስህተት በመሰሉ እርጋታ በነሱ እሳቤዎች ላይ እርማት ውሰድ። ለጸጸት በዳረጉ አንገትህን ባስደፉ የውስጥ ስብራትህን ባጸኑት የነገ ተስፋህን ባጨለሙት ብርሃንህን በጋረዱብህ ጉልበት ባሳጡ ሁነቶች ላይ እርማት ውሰድ። ችግር እያለብህም መጓዝ ትችላለህ፣ ነገር ግን ቅርብ ወራጅ ነህ። ከነስህተትህ መራመድ ትችላለህ፣ ነገር ግን ፍጥነትህ ይገታል። ተግባርህ ጥራት ያጣል፣ ከእርካታ ይርቃል፣ ተቀባይነት ለማግኘት ይቸገራል። በነፃነት ታከናውነው ዘንድ ብርታት አይኖርህም። ረጅም ርቀት የመጓዝ ሐሳብ፣ ትልቅ ነገር የማሳካት ህልም፣ ብዙ ተግባር የመፈጸም ውጥን ካለ ጥቃቅን አሰናካይ ሐሳቦችን ማረምና ማስተካከል እንዳትዘነጋ። ምንም ታታሪና ብርቱ ብትሆን ክፍተት ሊኖርብህ ይችላል። ፈታኝ ሁነት ሊገጥምህ ይችላልና በየእርከኑ እርምጃ ውሰድ፣ ማስተካከያ አድርግ። ከአንድ ስህተት በኋላ ስህተቱ እንደማይደገም መተማመን ቀላል ላይሆን ይችላል። ከአንዴ በላይ በተመሳሳይ ሁኔታ ራስን ለጉዳት አለማጋለጥ ሊከብድ ይችላል። ባልተቀየረና ባልተሻሻለ አካባቢ ውስጥ ሆኖ ራስን ማሻሻልና መቀየር ቀላል ላይሆን ይችላል።
አንዴ ባጋጠመ ከባድ ጉዳት የቀጣይ ጉዳቶችን ፍራቻ ማስወገድ የማይቻል ሊመስል ይችላል። ነገር ግን ለመቻል ለማድረግ ቀላል አይደለም ማለት አይቻልም ማለት አይደለም። የአካባቢውን ለውጥ ከመጠበቅ አካባቢውን መቀየርና ማሻሻል፣ የጉዳት ፍራቻን ማስወገድ፣ በእያንዳንዱ ስህተት እርማት መውሰድ፣ አሰናካይ ሐሳብና አስተያየቶች ላይ እርምጃ መውሰድ ይቻላል። አንተ ያመንክበት ሐሳብ ካልተመቸው፣ አንተ የወደድከው ተግባር ካላስደሰተው፣ ላንተ አስተያየት የሚሰጥበት ምክንያት የለምና ከርሱ ራስን አርቀህ መንገድህን ቀጥል። ራስህን እያረምክ ራስህን እያሻሻልክ ትልቁን ህልምህንም ወደ ማሳካት ተሸጋገር። ከዓላማው ይልቅ ለስሜቱ የሚገዛ ሰው በየደቂቃው የሚቀየረው ስሜቱ ባሪያና ተገዢ ነው። ማንም ሰው ስሜቱ ላይ የማይሰለጥንና ስሜቱን የማይገዛው ከሆነ የህይወት ዓላማውን መኖር፣ ህልሙን ማሳካት፣ ግቡን መምታት አይችልም። ሲመጣና ሲሄድ የነበረ ስሜት በየጊዜው መቀያየሩና ደስታችንንም ማዛባቱ አይቀሬ ነው። ለስሜታችን መቀያየር ውጫዊ ወይም ውስጣዊ ምክንያቶች ሊኖሩ ይችላሉ። ነገር ግን ምክንያቶቹን ማጥፋት ባንችል እንኳን አላስፈላጊ ስሜቶቻችንን መቆጣጠር፣ በእነርሱ ምክንያት ከዓላማችን መነጠል አይኖርብንም። ደስ ሲልህና ጥሩ ስሜት ላይ ብቻ ስትሆን የምትኖረው የህይወት ዓላማ የለህም። ቢመርህም ቢያስጠላህም በሰዓቱ ብታዝንም ጫና ውስጥ እንደሆንክ ቢሰማህም ማድረግ ያለብህን ማድረግ ይጠበቅብሃል። አዎ ጀግናዬ፣ ዓላማህ ከስሜትህ በላይ ነው። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ለስኬት የምትበቃው በስሜት ላይ መሰልጠን ስትችል ነው። ለጊዜው ደስ ባይልህም አድርገው። ጥሩ ስሜት ባይሰማህም ፈጽሞ ባይመችህም ጥርስህን ነክሰከው ነው። ስሜትህ በኋላ ይሄዳል። ተግባርህ ግን ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። እየመጣ ለሚሄድ ጊዜያዊ ስሜት ብለህ ልትገነባ ካሰብከው ትልቅ ህልም ወደ ኋላ እንዳትል። የጀመርከው ጉዳይ ስሜትን የሚገዛ እንጂ በስሜትህ የሚገዛ እንዳልሆነ አስተውል። ከጊዜያዊ ስሜትህ ይልቅ ትልቅ የህይወት ዓላማ አለ። እንደ ጤዛ ታይቶ ከሚጠፋው የማይመች ሁኔታ በላይ ምግባር እንዲኖርህ ዲሲፕሊንድ የሚያደርግ ትልቅ ህልም አለ። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማህ የደስታ ምንጭ ነው። ህልምህ ስሜትህን ያስተካክለዋል። የምትፈጽማቸው እቅዶች ህይወትህን መስመር ያስይዙታል። የህይወትህ ትርጉም ከስሜቶች ይልቅ በዓላማ ውስጥ አለ። የሚገዛህ የህይወት ዓላማህ እንጂ የምትገዛለት መጥፎ ስሜት የለም። የሚሆንህን እያወቅ ስሜትህ እስኪስተካከል ከጠበቅ ያሰብከው ነገር እንደሚሆንህ አላመንክም ማለት ነው። ጥንካሬን ስሜት ላይ ተግብረው። ቆራጥነትህን ህልምህን በማስቀደም አሳይ። ብርታትህን ራስ ላይ በመሰልጠን አስመስክር። ጌትነት የግዞት አቅም ነው። ለዚህም እያንዳንዱ ነገር ጌታ አለው፣ ገዢ አለው፣ ባለቤት አለው። ከድንቅ አምላክ በቀር ማንም ምንም ዘላለም በስልጣኑ የሚቆይ በማንነቱ የሚዘልቅ አይኖርም። ማንኛውም ግዙፍ ነገር በጊዜው እንደ ብናኝ ይጠፋል፣ እንደ ጉም ቦታውን ይለቃል፣ እንደ ደመና ዘንቦ ያባራል። እኛም አላቂና ላፊ ነንና የማያልቅ የማያልፍ ነገር ወደኛ አይላክም። ሸክማችን ቢያጎብጠንም አንድ ቀን ግን ይወርዳል። ህመማችን ቢያሰቃየንም አንድ ቀን ግን ይድናል። ጭንቀታችን ቢያይልብንም አንድ ቀን ግን ይሸረሸራል። ብዙ አላፊ ነገር አይተናል፣ ብዙ ነገርም ተራምደናል። ጨለማው ብርሃን ሲሆን፣ ተስፋ ማጣት በተስፋ ሲሞላ፣ ማጣት በማግኘት ሲተካ፣ ሐዘን በደስታ ሲታደስ፣
ክፋት በደግነት ሲተካ፣ ሞትም በሕይወት ሲቀየር አይተናል። ከሰዎች ጊዜያዊ ጌትነት በላይ የእግዚአብሔር አምላክን ዘላለማዊ ጌትነት፣ የእግዚአብሔር አምላክን ዘላለማዊ ግዞት አቅሙን አይተናል። አዎ ጀግናዬ፣ ሁሉም ጊዜያዊ ነው። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ንብረቱ፣ ዝናው፣ ሀብቱ፣ ቁሱ ሁሉ ጊዜያዊ ነው። መቼ እንደሚጠፋ መቼ እንዳልነበር እንደሚሆን አይታወቅም። ጣዕሙ ግን ዛሬ ያለ ነው። ትርጉም የሚኖረው ትርፍ የሚያመጣው ጥቅም ላይ ሲውል ብቻ ነው። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው። በክንዱ በኃይሉ ሲመካ የነበረው ሁሉ ዛሬ የለም። የአምላክን ጌትነት የረሳ በፍጥረቱ ሁሉ ሲያዝ የነበረ ሁሉ ታሪክ ሆኖ አልፏል። እያንዳንዱ አስከፊ ጊዜ አላፊ ነው። እያንዳንዱ ክፋት የበዛበት ወቅት ይሻራል። ይህን ለማድረግ ጊዜውን ለማቅረብ ወይም ለማራቅ፣ መዓቱን በማዳን መቅሰፍቱንም በፈውስ የመተካት ስልጣኑ ደግሞ የቅዱስ እግዚአብሔር ብቻ ነው። አዎ ያሳደገ፣ ያለህበት ያደረሰ፣ የጠበቀ ዛሬ ያወቅከው ሰው አይደለም። ሰውኛ ጌታ አይደለም። ከጽንሰትህ ጀምሮ የሚያውቅህ አስገኚ ፈጣሪህ እግዚአብሔር ነው። አሰራሩን መርምር አትደርስበትም። ለእያንዳንዱ ስራው ግን ምክንያት አለው። ለሚያደርገው ተግባር ውጤቱን ያውቃል። ምን መቼ እንደሚሆን፣ ምን መቼ መደረግ እንዳለበት ያውቃል። በዓለም ምንም ቢፈጠር ህልውናውን አይገዳደርም። ስለመኖሩ አንዳች ጥርጣሬ አይፈጥርም። ነገር ግን የሰው ልጅ በአንዴ ለሁለት ጌታ መገዛት አይችልም። ክፋትና ደግነት በአንድ ላይ አይሆኑም። ጭካኔና ሐዘኔታ የአንድ ሰው መገለጫ ሊሆኑ አይችሉም። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። ባላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጊዜያዊው ሁሉ በጊዜው እስኪሻር፣ ማለፊያው እስኪቀርብ ጽናት ይኖርህ። በእግዚአብሔር አምላክህ ማዳን ተማመን። ጸሎት ልመናህን አታቋርጥ። ላያልፍ የመጣ የለምና ሁሉም እንደሚያልፍ በጎ ጊዜም እንደሚመጣ ተስፋ አድርግ። በእምነት ጠብቅ። የእግዚአብሔር አምላክህን ማዳንም ተመልከት። እንዳይወራብህ ብትፈልግም ሲወራብህ ትሰማለህ። መተቸቱን ባትፈልግም ስትተች ስትነቀፍ ትገኛለህ። የሰው አፍ ብትፈራም አጀንዳ ተደርገህ ታያለህ። ተደብቀ ባልሰማ ማድረግ ብትፈልግም ከሰዎች ዓይን የምትሰውረው ነገር የለም። ቆልፎ የያዘህ ይሉኝታ የዕድሜ ልክ ጠላት ሆኖ ይቀጥላል። የሰዎችን ዘለፋ ስትፈራ ጊዜህ ይነጉዳል። ከተኛበት የሚያነቃን ስትጠብቅ ራስን ታጣለህ። እንዲቀር እንዳይሆንብህ የምትፈልገው የፍራቻ ምክንያት ካለ እርሱ መሆኑ የማይቀር ጉዳይ ነው። የትም ብትሄድ፣ እንዴትም ብታደርግ፣ ምንም ብትሰራ ከሰው ምላስ አታመልጥም። ለመናገር ያኮበኮበ መተቸት የሚቀለው ሁሉ በአዲስ ማንነት ሲያገኝ ከጫፍ እስከ ጫፍ አጀንዳ ያደርግሃል። አዎ ጀግናዬ፣ አይቀርልህም። እሱ ይደርስብኛል፣ ሊቋቋመው አልችልም፣ ይሉኝታ አለብኝ፣ አፍራለሁ፣ እፈራለሁ ያልክለት ትችት፣ ዘለፋ፣ ማሳነስና ማንቋሸሽ በፍጹም አይቀርልህምና አውቀህ ግባበት። ራስህንም አዘጋጅ። እንኳንም የተለዩና የራሳቸው አቋም ያላቸው ሰዎች በጣት በሚቆጠሩበት ሀገር ይቅርና ዓለምን የሚመሩ ሰዎች ባሉበት ሀገር እንኳን አዲስ ነገር ከሰራ፣ ከመንጋው ከተለየ፣ ከብዙሃኑ እሳቤ ከተነጠልክ አሰፍስፎ የሚጠብቅህ መገፋት፣ መወገዝና መብጠልጠል ይኖራል። ዝም ብዬ በመረጥኩት መንገድ እጓዛለሁ ብትልም የራሱ መንገድ የሌለው ለሰዎች እንቅፋት መሆን የሚቀለው ሰው ሊያጋጥም ይችላል። አዎ እንዲወራብህ ካልፈለግ፣ መተቸት ካስፈራህ፣ ይሉኝታ ከተቆጣጠረ ሁሌም ምርጫ አለ።
ባሉበት የመቆየት፣ ተመሳስሎ የመኖር፣ በብዙሃኑ መንገድ የመጓዝ፣ ብዙሃኑ የሚያደርገውን የማድረግ፣ ብዙሃኑ የሚውልበት የመዋል፣ ብዙሃኑ የሚገኝበት ስፍራ የመገኘት ምርጫ አለ። በእርግጥ ቀላል ምርጫ ነው። ቀላል የሚሆነው ግን የተሻለ ህይወት መምራትና በራሱ መቆም ለማይፈልግ ሰው ብቻ ነው። ፍርሃት አይገልህም፣ ነገር ግን ከሰው በታች ያደርግሃል። መገፋትና መገለል ራስህን አያሳጣህም፣ ነገር ግን ካልተዘጋጀህበት ለጊዜው ስሜትህን ሊጎዳ ይችላል። ትልቅ ነገር ባሰብክ ልክ ለትልቅ ነገር ራስን አዘጋጅ። እንደማይቀር ላወቅከው እያንዳንዱ ግፊትና ጫና ተገቢውን ምላሽ አሰናዳ። ዓላማና ግብህ ከማንኛውም ቃላት በላይ እንደሆነ በተግባር አሳይ፣ አድርገህም አስመስክር። ያንተ መንገድ የተለየ እንደሆነ አስተውል። ዕውቀትህ፣ ተነሳሽነትህ፣ ወኔህ፣ ጅማሬህ በሙሉ የተለየ ነው። ማንም ጀርባውን የማታውቀው ሰው በሚጓዘው መንገድ ራስን እያስተያየ አትረበሽ። ማንነቱን ከማታውቀው ሰው አንጻር ራስን እየቃኘ የበታችነት ስሜት አይሰማ። ምንም ብታደርግ ያንተ ከማንኛውም ሰው አደራረግና አፈጻጸም ይለያል። ያንተን ጥበብ ማንም የለውም፣ የሌላውን ጥበብም አንተ የለህም። አንተ ነህ። ያለህ ነገር በሙሉ አንተነትህን ማሳያ ነው። ማንም ከአንተ በተሻለ ሊሰራ ይችላል፣ በልጦህ ሊገኝ ይችላል፣ የተሻለ ውጤትም ሊያስመዘግብ ይችላል። ያንተ ጉዳይ ግን እርሱ አይደለም። ጉዳይህ አንተና አንተ ብቻ ነህ። ከንጽጽር የወጣህ ዕለት ሕይወትህ ትክክለኛውን አቅጣጫ ይይዛል። አዎ ጀግናዬ፣ አትታወክ። በምታየው የሰዎች ስኬት አትረበሽ። በሚሰማህ የበታችነት ስሜት አትጨነቅ። ለየትኛውም የሕይወትህ መታወክ ምክንያቱ ውድድር ከሆነ አስወግደው። ምንም ሰራህ፣ ስራህ ሁሌም ኩራትህ ሊሆን ይገባል። ውድድር ዋነኛው የውድቀትህ ምክንያት ነውና የሌሎችን ተሽሎ መገኘት መመልከት አቁም። ሰዎችን ስታይ ራስህን ታጣለህ። ሰዎችን ስትመለከት ማንነትን ታሳንሳለህ። በሰዎች ሥራ ራስህን ስትለካ የራስህን ዓለምና ዓላማ ታጣለህ። ያደረከውን አድርገሃልና ራስ ላይ ሕጸጽ በማውጣት አትጠመድ። ራስን በማሳነስ አንሰ አትገኝ። ማንም ሰው የራሱ ሩጫ አለበት። ትኩረትን የራስህ የግል ሩጫ ላይ አድርግ። ማንንም ባትበልጥ፣ ከማንም ባትሻል፣ ከትናንትናው ማንነት ተሽለ ከተገኘ ከዚህ የሚበልጥ ስኬት ሊኖር አይችልም። እድገትን ከፈለግ በሰዎች ስኬት ተደሰት። ለውጥን ከተመኘ የራስህን አመጣጥ አስተውል። እውነተኛው ማንነትህ ከሰዎች ጋር በምታደርገው ውድድር ውስጥ ሳይሆን ከራስ ጋር በምታደርገው ውድድር ነው። ራስህን ታውቃለህ። ራስህን ማወቅህ በየጊዜው እያሻሻለ የሚቀጥል ምርጡ ኃይልህ ነው። እያንዳንዱን ለውጥህን አስተውል። ትንሿን ስኬትህን አክብር። ለትንሿ አፈጻጸምህ ቦታ ይኑርህ። የራስህ ብርታትና ጥንካሬ ከመሆን አትቦዘን። ብዙዎችን ትመለከታለህ፣ ነገር ግን ልኬትህ የእነርሱ ከፍታና ስኬት አይደለም። የምታደርገውን ታውቃለህ። ዕውቀትህ አንተንና አንተን የማሻሻል የማሳደግና ወደ ላቀው ከፍታ የማሸጋገር ኃይል አለው። ተሻለው ይገባሃልና ከሰዎች ጋር መወዳደሩን አቁም። ልኬትህ የራስህ እይታ ነውና በማንም ከፍታ አትታወክ። የራስህን ከፍታ ገንባ። የራስህን ግብ በራስህ መንገድ ምታ። የሚረብሽህን አላስፈላጊ ፉክክር አስወግድ። ማሳካት የምትፈልገውን ነገር እንደ ራስህ ሆነ አሳካ። ለምትወደው ነገር ሀፍረት፣ እፍረት፣ ይሉኝታ ብሎ ነገር የለም። በምትኩ ግን ስርዓት አለ፣ ምግባር አለ፣ ቅድመ ተከተል አለ። ማድረግ የምትፈልገውን ለማድረግ ሀፍረት ከያዘህና የምትሸማቀቅ ከሆነ
መቼም ሐሳብህን ማሳካትና መኖር አትችልም። በእፍረት ውስጥ ቀና ማለት የለም። ራስን መግለጽ አይቻልም። እንዳሰቡት እንዳቀዱት መጓዝ እጅግ አዳጋች ነው። ሕይወት አብዝተህ ስላሽቃበጥክላት፣ ከሚገባት በላይ ስላከበድካት፣ እሽሩሩ ስላበዛህባት ቀላልና አስደሳች አትሆንም። የምትይዘው የምትጨብጠው እስክታጣ የምትሸማቀቀው ለማን ብለህ ነው? በምታገኘው በረከት የማትኮራው፣ በማንነትህ የማትደሰተው፣ በጥልቁ መገለጫ በስብዕና የማትረካው ለምንድን ነው? አንተ ሳትቀየር ነገሮች ይቀየራሉ ብለህ የምታስብ ከሆነ አትሳሳት። በይሉንታ እየተሰቃየ የሰዎችን ተቀባይነት እየተመኘ ድጋፍን እየጠበቅ ራስን እያታለልክ በፍጹም ሌላ የሚቀየር ነገር እንዳትጠብቅ። አዎ ጀግናዬ፣ ሀፍረት አይሰራም። የምትፈልገውን ለማግኘት መሸማቀቅ፣ የሚገባን ለማሳካት ይሉኝታና ሰቀቀን ቦታ የላቸውም። ከልብ መፈለግን የምታውቀው ማንንም ሳትሰማ ማድረግ ስትጀምር ነው። በእርግጥም ያለ እርሱ መኖር እንደማትችል የምታውቀው በእርሱ ጉዳይ ይሉኝታን አሽቀንጥረህ ስትጥል ነው። ራስን አትሸውድ። ከልብ ከፈለግ ማንም እንደማያስቆምህ በሚገባ ታውቃለህ። ሌላ ጊዜ የሚደረደሩ ምክንያቶች ከልብ ለምትፈልገው ነገር ሲሆን ትዝም አይልህም። ሰዎች የሚያወሩብህ ወሬ እንዴትም ሊቆጣጠርህ አይችልም። ማናቸውም የሚያደርሱብህን ጫና ከቁብ የምትቆጥረው አይሆንም። እይታ ሁሉ ወደፊት ነው። ትኩረትህ ፍላጎትህ ላይ ብቻ ነው። ነገሮች እንደፈለግከው ላይሆኑ ይችላሉ። የጠበቃቸው ሰዎች ላይመጡልህ፣ ላይረዱህ ይችላሉ። የፈለግከውን ነገር ግን በእጅ ታስገባለህ። አዎ፣ ከልቡ ለሚፈልግ ሰው ሁሌም አንድ ፍላጎቱን የሚያሳካበት፣ ግቡን የሚመታበት፣ እቅዱን ከዳር የሚያደርስበት መንገድ አለ። ድፍረት፣ ወኔ፣ ተነሳሽነት ከፍላጎቱ የሚመነጩ ብርታቶች ናቸው። ቀስቃሽ ባታገኝም ራስን በራስ የምትቀሰቅሰውና የምታነቃቃው ልባዊ ፍላጎት ከማይናወጥነት ጋር ሲኖርህ ነው። ትላንትህ ትርጉም አልሰጠህም ይሆናል። ታሪክህ በአፍረትና በአይናፋርነት የተሞላ ሊሆን ይችላል። ዛሬ ግን ሌላ ቀን ነው። ከትናንትህ ካልተማርክ ምኑንም ከምኑ ልታዋህደው አይቻልህም። የባከኑ የመሰሉ አጋጣሚዎች ባይመለሱም ዛሬ አዲሶቹ ከፊትህ ተቀምጠዋል። በማያሳምኑ ምክንያቶች ከሚመጥን ደረጃ ወደ ኋላ አትቅር። በማይገልጽ ባህሪ ተሰናክላ አትመለስ። በማይጠቅም አሉታዊ ልማድ የኋሊት አትጓዝ። ከምኞት በላይ ለሙከራ ቅረብ። ፍላጎትን ከመተንተን ባሻገር አድርገህ አሳክተኸው ተገኝ። መስመርህን ይዘሃል። እየለመድክ ነው። በርትተሃል። የተጓዝክ ነው። ጀግነሃል። የተቀየርክ ነው። ጠንክረሃል። እያደግክ ነው። ጎብዘሃል። መነጠልህ ለበጎ ነው። በአዳዲስ ሐሳቦች መማረክህ፣ ብሩህ ነገን ማለምህ፣ ህልምህ ተሳክቶ መመልከትህ፣ በየዕለቱ የተሻሉ ድሎችን መፍጠርህ በእርግጥም እድገትህን ያሳያል፣ ለውጥህን ያመላክታል። የምትከተላቸው ሰዎች ተቀይረዋል። የምታዘወትራቸው መጽሐፍት ከፍ ብለዋል። በሰዎች ላይ ተጽዕኖ ፈጣሪ መሆን ጀምረሃል። ተሰሚነት እያገኘ ነው። ሲገፉ የነበሩ ሁሉ ወደ መከተልና ማድነቅ መጥተዋል። ስለ ራስህ ስታስብ ልዩ ስሜት ይሰማሃል። ጀርባን ስትመለከት በብዙ እጥፍ ተሽለ ተገኝተሃል። አዎ ጀግናዬ፣ መስመርህን ይዘሃል። መንገዱ ላይ ነህ። ምርጫህን አውቀሃል። መዳረሻህ ገብቶሃል። ድርጊትህን ለይተሃል። ከማን ምንን እንዴት ማወቅ መማር እንደምትችል ተረድተሃል። ብዙዎች ካጋጠማቸው ፈተና በላይ አጋጥመዋል። በብዙዎች ሐሳብ ተሰጥቶብሃል፣ ተተችተሃል። ልዩነት ለመፍጠር መጣርህ መገለልን አደርሶብሃል። ይህም የት እንዳለ የምታውቅበት፣ ከምን እንደደረስክ የምትረዳበት ነው። ማውራት ከሚቀላቸው ጋር ህብረት የለህም። ከሰበበኞችና ከተቺዎች ተነጥለሃል። በሰዎች መተቸትና መጠላት ትልቅ ጉዳይ አይደለም። ወደ ኋላ አትመለስም። ትናንት በነበርክበት ስፍራ አትገኝም። ኋላ ካስቀሩህ ጋር ህብረት አትፈጥርም። ወደዱኝ አልወደዱኝ፣ ተቀበሉኝ አልተቀበሉኝ ብለህ
አታካራ ውስጥ አትገባ። የገባው የተረዳህ ይቀበልሃል። ሌላው የፈለገውን መወሰን ይችላል። ለደህንነት የሚያሰጋ የሚያሾፍብህ ባዶ ቀልደኛ ሰው በዙሪያ ምንም አይሰራም። አቅም እንደሌለህ እንደማትችል ልፋትህ ዋጋ እንደማይኖረው ደጋግሞ የሚነግር ሰው በምንም መንገድ ሊጠቅምህ አይችልም። የወደድከውን መርጠሃል፣ የተመቸህን ተከትልሃል፣ የሚያዋጣህን ይዘሃልና ለምንም ለማንም ብለህ ጀርባህን አትመልከት፣ ወደ ኋላ አትመለስ፣ ማንንም አትስማ፣ ለማንም እጅ አትስጥ። የምችለውን ያክል እየጣርኩ ነውን? በችሎታዬ ልክ እየተንቀሳቀስኩ ነውን? ከራሴ ምን ጠብቃለሁ? ምንስ እያደረግኩ ነው? ከአቅሜ በላይ መልፋቱ፣ ከአቅሜ በላይ መስራቱ፣ መታገሉ ይቅርና በእርግጥ የምችለውን ያክል ራሱ እየሞከርኩ ነውን? ሳልችል ቀርቼ ነውን ዘውትር በምኞትና በሐሳብ ራሴን የማጨናንቀው? ምንድነው የከበደኝ? ምንድነው ያቃተኝ? ከራሴ እየጠበቅኩት ደጋግሜ ያጣሁት ነገርስ ምንድነው ብለህ ራስህን ጠይቀው። የአቅምህ ጉዳይ፣ የብርታትህ ነገር፣ የጥንካሬ መጠን ዛሬ ላይ ይሰማህ ይችላል። መስራት ማድረግ ብታስብም የእውነት ማድረግና መስራት የማትችልበት ጊዜ መምጣቱ አይቀርም። ተነሳሽነቱና ፍላጎቱ ቢኖርም የፈለግከውን ያክል መንቀሳቀስ የማትችልበት ማድረግ የማትችልበት ሁኔታ ይፈጠራል። አዎ ጀግናዬ፣ ልኬትህ እስኬት ነው? አቅምህ እስከምን ድረስ ነው? በእርግጥ የምትችለውን ብቻ ብታደርግ ህይወትህን መቀየር አትችልምን? በእርግጥ የሚጠበቅብህን ብቻ ብትፈጽም ያለህበትን ህይወት የማሻሻል ብርታቱ አይኖርህምን? ድንጋይ መፍለጥ፣ ተራራ መናድ ወይም ጥልቅ ጉድጓድ መቆፈር አይጠበቅብህም። የምትችለውን ብቻ መሞከርህ፣ በአቅምህ ልክ ብቻ መጣርህ ሙሉ ህይወትህን ይቀይረዋል። ራስን መቀየርና ማሳደግን ይህን ያክል ከባድና የማይቻል ነገር አድርጋ አታስበው። ክብደቱ በአንዴ ወይም በአጭር ጊዜ ካላደረግኩት ያልክ እንደሆነ ብቻ ነው። ቀለል አድርገህ ዛሬውኑ ጀምር። ከሚጠበቅብህ በላይ ሳይሆን የሚጠበቅብህን አንተ ራስህ ከራስህ የምትጠብቀውን እችላለሁ ብለህ የምታስበውን ነገር ብቻ በትንሽ ወደ ማድረግ ግባ። አዎ ለራስህና ለሌሎች የመብቃት ኃላፊነት አለብህ። ራስህንና ሌሎችን የማሳረፍ የውዴታ ግዴታ አለብህ። የቻልከውን ካላደረግክ ደግሞ ይህንን ለራስህ ማትረፍ አትችልም። ባለፉት ጊዜያት የተበላሹት እቅዶች ተበላሽተዋል። ዳግም እያሰብከው ያለኸው ሐሳብና እቅድ ግን እንዲበላሽና ዋጋ ቢስ እንዲሆን አትፍቀድ። ስለ ራስህ ስታስብ የሚሰማ ስሜት ይኖራል። ይመጥነኛል ብለህ የምታስበው ስፍራም ይኖራል። ነገር ግን ሐሳብ ብቻ እዛ አያደርስም። ያንተ የሆኑ ነገሮች በሙሉ በእጅህ ለመግባት ያንተን እንቅስቃሴና ጥረት የሚፈልጉበት ጊዜ ይኖራል። ራስህን ለማስከበር፣ ህይወትህን ለማሻሻል፣ ዙሪያ ላሉ ወዳጆችህና ሐሳቢዎችህ ለመድረስ በቻልከው መጠን መንቀሳቀስ፣ መበርታት፣ መጠንከር አለብህ። ጥረትህ በአንዴ ትልቅ ጋን ለመሙላት ሳይሆን በሂደትና በቀስታ ጋኑን በበቂ ውሃ ለመሙላት ነው። በአቅሜ ልክ በመስራት ህይወትን ማሻሻል ጀምር። በለውጡ አመርቂነትም ወደ ላቀው ብርታትና ጥንካሬ ተሸጋገር። ቶሎ በነቃ ቶሎ ወደ ራስህ በተመለስክ ወደ እርምጃ በገባህ ቁጥር ነገሮች ሲሰካኩ ትመለከታለህ። ነገሮች ሲስተካከሉ ትመለከታለህ። ንቃትህ ወደ ተሻለው እርምጃ ይወስዳል። ወኔህ አስደናቂ ነገር እንድታደርግ ይገፋፋል። ንቃትህ ከእንቅልፍህ ብቻ አይደለም፣ ከውድቀትህ፣ ከስብራትህ፣ ከስህተትም ጭምር ነው። ሁን ብለህ ተዘጋጅተህ ባትማርም መማር ማወቅ ከፈለግ ሁሉም ጊዜ እጅጉን በጣም ምቹና ትክክለኛ ሰዓት ነው። ከስህተታቸው ቶሎ የሚማሩ፣ ከጥፋታቸው ቶሎ የሚታረሙ፣ ከውድቀታቸው ቶሎ ለመነሳት የሚፍጨረጨሩ ሰዎች በእርግጥም የእድሳትና ዳግም ጠንክረው የመመለስ ጊዜያቸው እጅጉን ያጠረ ነው። ተረጋግተህ ለመማር እድል የማይሰጥህ፣ ራስን ለማዳመጥ፣ ፍላጎትህን ለመመርመር፣ ለመለየት ይሄ ነው የምትለው እድል የማይፈጥርልህ አጋጣሚ ይኖራል። በአጋጣሚውም አትረብሽ። አዎ ጀግናዬ፣ ቶሎ ተነስ። መውደቄን ካወቅ ቶሎ ተነስ። ስህተትህን ከለየህ በቶሎ እርማት ውሰድ። ጥፋትህ ከገባ ፈጥና አስተካክለው። ወድቀህ ቀርተህ አቅምህን አታሳንስ። ተሰብረ ቀርተህ ብርታትህን አትበድለው። ታች ሆነ
የሰዎች መጠቋቋሚያና መዘባበቻቸው ሁን። የወደቀ ሁሉ በዛው እንዲቀር፣ የከሰረ ሁሉ አትራፊ እንዳይሆን፣ የተሳሳተ ሁሉ በስህተቱ እንዲቆጭ፣ ያጠፋ ሁሉ በጥፋቱ እንዲሰበር የፈረደበት አንዳች አካል የለም። ማንም ዳግም ራሱን መፍጠር ይችላል። ወደቅኩ ብለህ የምታዝንበት፣ ለረጅም ጊዜ የምትተሻሽበት፣ በአፍረት የምትዋጥበት፣ ዳግም ለመውደቅ የምትንደረደርበት፣ ከሰው በታች አድርገህ ራስን የምትመለከትበት ምክንያት የለም። ከውድቀትህ ማግስት እንደገና መነሳት፣ ቀና ማለት ትችላለህ። ከስህተትህ በጊዜ እርማት መውሰድ ትችላለህ። ከጥፋትህ መማር፣ እንደገናም መጀመር መሞከር ያንተ ምርጫ ነው። ከስህተትህ መማር፣ እንደገና መጀመር መሞከር ያንተ ምርጫ ነው። አዎ፣ የጀመርክበትን ወኔ አምጣው። ተነሳሽነትህን አግኘው። ጽኑ ፍላጎትህን ዳግም ፍጠረው። ጉጉትህን አሁንም አምጣው። ስትጀምር ውድቀትን ላታስብ ትችላለህ። ስህተትን ላትገምት ትችላለህ። ተስፋ መቁረጥን፣ በራስ ማዘንን ላትጠብቅ ትችላለህ። ነገር ግን የአብዛኞቻችን መንገድ አሉታዊና አዎንታዊ በሆኑ ያልተጠበቁ ክስተቶች የተሞላ ነውና ሳይታሰብ መውደቅና በሁኔታዎች መመቻቸት፣ በፍጥነት ማደግ ሊገጥመን ይችላል። እናም ውድቀትህ ያልጠበቅከው ስለሆነ አትደናገጥ። ያላሰብከው ያልተዘጋጀህበት ነገርም ስለገጠመ አትሰበር። ከድንጋጤና ሽብርህ በበለጠ ድጋሜ የምትጀምርበትን ሁኔታ ጤን። ለአደጋ ጊዜ የተዘጋጀህለት ነገር ላይኖር ይችላል። ከስህተትህ ለመታረም በቂ ጊዜ ላታገኝ ትችላለህ። ነገር ግን በዳግም ሙከራ ውስጥ መዘጋጀት፣ ከስህተትህ መማር፣ ዳግም ራስህንም ማብቃት ትችላለህ። ተነስተህ እንደጀመርክ፣ ተነስተህ እንደሞከርክ ሁሉ አሁንም ዳግም ከውድቀትህ ተነስተህ ከስህተትህ ተምረህ ጥፋትህን አርመህ ያጣኸውን ብርቱና ጠንካራ ማንነት እንደገና መፍጠር እንደምትችል እመን። ለሚገጥሙ ማንኛውም ነገሮች ዋነኛው መመዘኛ አንተ ጋር ነው። እርሱም እይታ፣ አመለካከትህና የመረዳት አቅምህ ነው። በቀላሉ በግልጽ ተነጋግረ መፍታት በምትችለው ጉዳይ ያለ ልክ ተጣብቀ ያብሰለሰልክ ራስህን አትጉዳ። አንዳንዴም ቢሆን ቀለል በል፣ ፈታ በል፣ ጉዳዩንም አቅልለው። በህይወት እንዳለ ለማወቅ ስሜቶች እንደሚፈራረቁብህ ማስተዋል ይኖርብሃል። በሐዘን ውስጥ ማለፍ፣ በደስታ ጮቤ መርገጥ፣ ግራ መጋባት፣ መሃል ቤት መቆም ሁሉም የመኖር ማረጋገጫ ናቸው። በመኖር ሂሳብ ከዛሬ በላይ ዋጋ ያለው የህይወት ምዕራፍ የለም። ወደፊት መጓዝ ካለብህ ትናንት ወይም ነገ ሳይሆን ዛሬ ትጀምራለህ። ተፎካካሪ ስለበዛ የሚቆም ተግባር የለም። ጫና ውስጥ ስለገባህ ተስፋ የምትቆርጥበት ምክንያት አይኖርም። አታካብድ። በአግባብ በስርዓት ተመራ። የነገሮችን ቅለት አስተውል። የተወሳሰበና ከባድ ነገር በሌለበት ቦታ ጉዳዩን አታወሳስበው፣ አታክብደው። ለሚገጥሙ ማንኛውም ነገሮች ዋነኛው መመዘኛ አንተ ጋር ነው። እርሱም እይታ፣ አመለካከትህና የመረዳት አቅምህ ነው። ሕይወት በየቀኑ በክስተት የተሞላች ነች። አዲስ ነገሮች አይጠፏትም። ለክስተቶቹ ዝግጁ ካልሆንክና በተገቢው መልኩ ቦታ ካልሰጠህ የጉዳዩ ክብደት ይጨምራል፣ የበዛ ዋጋ እያስከፈለህም ይቀጥላል። አዎ፣ አንዳንዴ ትኩረት መስጠትና በመጠኑም ቢሆን ልናካብደው የሚገባ ጉዳይ ሊኖር ይችላል። ስላካበድነውና ስለተጨነቅንበት የማይፈታም ጉዳይ ይገጥመናል። በሰውነት ክብር ድርድር የለም። ማንም ያሰመርከውን ቀይ መስመር አልፎ እንዲመጣ አትፈቅድም። ራስን ትጠብቃለህ፣ ገደቡን እንዳያልፍ ታደርጋለህ። ይህም ማካበድ ሳይሆን ራስን ማወቅ፣ ራስን ማክበርና ራስን ማስከበር ይባላል። አዎ ጨቅናዬ፣ አታካብድ፣ ነገር ግን ራስን ጠብቅ። አታካብድ፣ ነገር ግን ራስህን አክብር፣ ራስህን አስከብር። አታካብድ፣ ነገር ግን ስርዓትን አክብር። የችግርህን ክብደት በእይታ አስተካክል፣ መጥነው። የጉዳዩ ግዝፈት የነገሩ ክብደት ውስብስብነቱን እንደሚጨምር አስታውስ። በቀላሉ በግልጽ ተነጋግረ መፍታት በምትችለው ጉዳይ ያለ ልክ ተጣብቀ ያብሰለሰልክ ራስህን አትጉዳ። አንዳንዴም ቢሆን
ቀለል በል፣ ፈታ በል፣ ጉዳዩንም አቅልለው። አካብደ አግዝፈ ካልተፈታ ቀለል አድርገህ ሞክረው። ትኩረትና አቅምህን በእይታ ባከበድከው፣ በእውነታው ግን በቀለለ ጉዳይ አታባክነው። ውድ ስሜት አለ፣ በስስት ጠብቀው። ውድ ማንነት አለ፣ የሚገባውን ስፍራ ስጠው። አዎ ሊያስጨንቀ የማይገባ ጉዳይ ለቀናት ሲያስጨንቀ፣ ሊያሳምምህ የማይገባ ነገር ለዓመታት ሲያሰቃይ ሲኖር፣ መተው፣ መርሳት፣ ይቅር ማለት እየቻልክ ለዓመታት በትዝታው ስትሰቃይ የኖርከው ምናልባትም ጉዳዩን ከሚገባው በላይ ትኩረት ስለሰጠኸውና ስላካበድከው ይሆናል። ምናልባትም የምታተርፍበት መስሎ ስራዬ ብለህ ስላሳደድከው ይሆናል። አሁንም በድጋሜ አታካብድ። ነገሮችን ቀለል ማድረግ ልመድ። በአዎንታዊነት ተሞላ። መልካሙንና ጠቃሚውን ገጽ ተመልከት። በሚያስርህና ወደ ኋላ በሚጎትተ አመለካከት አትወጠር። ትኩረትን በሙሉ ወደ ጠቃሚውና ወደ አሻጋሪ ምልከታ ዞር። ከፊት ቅደም፣ ኋለኞቹንም አስቀድም። መልካሙን አሻጋሪውንና አዎንታዊውን መንገድህን አሳያቸው። ከፍ ብለህ በከፍታው ላይ ምራቸው። የመጀመሪያ አይደለም። ስትወድቅ የመጀመሪያ አይደለም። ስትታመም የመጀመሪያ አይደለም። ስትሰቃይ፣ ግራ ሲገባ፣ መሄጃ ሲጠፋ የመጀመሪያ አይደለም። ቀድሞ ከደረሰብህ ጉዳይ የተለየ ጉዳይ አልደረሰብህም። የአሁኑን ህመምህን ታውቀዋለህ። ድብርት፣ ሐዘን፣ ትካዜ ለአንተ አዲስ አይደለም። እናም አታካብድ። ሁሉ እንደ በፊቱ የሚሄድ ነው። የባለፈው ችግር እንዳለፈው የዛሬውም ያልፋል። በማግኘት የተተካው የቀድሞ ማጣትህ እንደተቀየረ የዛሬ ማጣትህም በማግኘት ይተካል። ከጊዜያት በፊት የሆነብህ ሁሉ ድጋሜ ሊሆንብህ ይችላል። ከዓመት በፊት ሲያስጨንቅ የነበረ ጉዳይ ዛሬ እንደ አዲስ ሊያገረሽ ይችላል። ትናንት ዋጋ ያስከፈለ፣ በሰዎች ፊት አንገት ያስደፋ ስህተት ዛሬም ሊመጣ ይችላል። ነገር ግን ይሄዳል። አንተ ብቻ ሳትሆን ሁሉም ሰው የሚያልፍበት ነገ እንዳለፈ ታሪክ የሚያወራው የችግር መንገድ አለ። አዎ ጀግናዬ፣ የመጀመሪያ አይደለም። ህመምን ታውቀዋለህ። ስቃይን አልፈኸዋል። በማጣት ኖረሃል። ተገፍተህ ተጠልተህ አይተኸዋል። መከዳት አዲስ አይደለም። ተጨንቃ አሳልፈሃል። ራስን በመጉዳት ውስጥ አልፈሃል። ራስን አተኖረሃል። ነገር ግን በዛው ሁኔታ ውስጥ እስከ መጨረሻው አልኖርክም። ተሻግረ የመጣቸውን መሰናክሎች አስታውስ። የተወጣውን አጣብቂኝ ወደ ኋላ ቃኝ። እንደማታልፎ የተነገረ ውጣ ውረድ እንደ ቀድ አልፏል። የዛሬውም ከእርሱ የተለየ አይደለም። የጉዳዩ ክብደት በታሪክ ውስጥ በማለፍ ሳይሆን ዛሬ በሰጠው ግምትና ትኩረት የሚለካ ነው። ምንም ላትወጣው የሚመጣ አዲስ ነገር የለም። አንዳች ከአቅም በላይ የሆነ ፈተና አይገጥምህም። ሁሉን የሚያውቅ አምላክ አቅምህንም በሚገባ ያውቀዋል። እንዴት ልትወጣው እንደምትችልም ያውቃል። አዎ በምድር እስካለ የማይፋታ አብሮህ የሚኖር የህይወት ማረጋገጫ ውጣ ውረድ አለ። ስቃይ የመኖር ማሳያ ነው። ችግር የህይወት ልኬት ነው። ፈተና የመቆየት መመዘኛ ነው። እርሱም ሁሌ የሚኖር ነውና በየጊዜው አዲስ ሊሆንብህ አይገባም። ዛሬ መልካቸውን ቀይረው ከሌላ አቅጣጫ የመጡ ፈተናዎች በመጡበት ይመለሳሉ። በተለየ ሁኔታ ያስጨነቁ ጉዳዮች ይፈታሉ። መሰናክሎች ይወገዳሉ። ነገር ግን ስላለቃቀስክ፣ ስለተበሳጨህና ስላማረርክ ሳይሆን የመኖርህ ማረጋገጫ እንደሆኑ አምነህ ስለተቀበልክ ብቻ። ከባድ ሁኔታ ውስጥ ብትገኝም ያንተ ክብደት ከጉዳዩ ይበልጣል። የማያፈናፍን አጣብቂኝ ቢገጥምህም አቅምህ ግን ከዛ የበለጠውን መሻገር ይችላል። በምታውቃቸው የህይወት አጋጣሚዎች አትደናገጥ። በሚጠብቁ እንቆቅልሾች ግራ አትጋባ። በሚያልፍ ጊዜያዊ ስቃይ፣ ጊዜያዊ መከራ ክብርህን አታሳንስ። የመጣው ከባድ ዝናብ እስኪያልፍ ተጠለል፣ ታገዝ። ብርሃናማው ጊዜ እስኪመጣም ጽናት ይኑርህ። አምላክህን ጠብቀው።
አሁን ውስጥ ተገኝ። በህይወትህ ትንሿ ክስተት ምንድነች? ጠቃሚ ነች ወይስ ጎጂ? አትርፋልሃለች ወይስ አጉድላብሃለች? ትንሽ አለመሆኗንስ ብታውቅ አቀባበልህ እንዴት ይሆን ነበር? የሸሻሃቸው ስሜቶች የት እንደሚያደርሱ አስበህ ታውቃለህን? የገፋሃቸው ፍላጎቶች ለምን ዳርገውህስ እንደሆነ የምታውቀው ነገር ይኖር ይሆን? ስሜቶቻችንን ከመኖር በላይ ከማጣጣም ይልቅ በውስጣቸው ነፍስ ከመዝራት በላይ መሸሽና መግፋት አይነተኛ ምርጫችን ሆኗል። ስሜቶች ሁለት አይነት ሲሆኑ አንደኞቹ አሉታዊ፣ ሌላኞቹ ደግሞ አዎንታዊ ናቸው። አሉታዊዎቹ ላይ መንገስ ሲኖርብን፣ አዎንታዊዎቹን ግን ቢነግሱብንና እንዳመጣጣቸው ብንቀበላቸው ውጤታቸው ያማረ ይሆናል። ሕይወት በግፊት ውስጥ የለችም። መኖር በመጠየፍ ስሜትም በጥላቻ ውስጥ አይኖርም። በሕይወት እንዳለ ለማወቅ ስሜቶች እንደሚፈራረቁብህ ማስተዋል ይኖርብሃል። በሐዘን ውስጥ ማለፍ፣ በደስታ ጮቤ መርገጥ፣ ግራ መጋባት፣ መሃል ቤት መቆም ሁሉም የመኖር ማረጋገጫ ናቸው። አዎ ጭቅናዬ፣ ያለፈውን የተዘጋውን ለትርክት የቀረውን አሊያም ገና መጪ የተባለውን ያልተጨበጠውን በመዳፊ ያልገባውን ነገ ከመኖር በላይ የሚበልጠውን አሁን ኖር። አሁን ውስጥ ተገኝ። አሁን መኖርህን አረጋግጥ። በራስህ መመዘኛ ያሰብካት ክስተት፣ በራስህ እይታ የተጠየፍካት፣ በራስህ ፍቃድ የነጠልካት ትንሽዬ ክስተት የራሷ ሕይወት፣ የራሷ ስሜት አላት። መኖርና መጣጣም ይገባታል። ራስን ማግኘት፣ ራስን መፍጠር አሁንን እየኖሩ አሁንን እያጣጣሙ ነው። በጊዜ ግፊት ለውጥ ይከሰታል። ጫናዎች ይበዛሉ። ለቅጽበታት ሲያልፉ የነበሩ ሁነታት ዳግም የመገኘት እድላቸው ይቀንሳል። በሂደትም ይጠፋል፣ በነበረም ይቀራል። ትንሽም ብትሆን የዛሬዋ ስራ ከሚመጣው ትበልጣለች። ባትበቃም ትንሿ ገቢ ከምትመኘው የተሻለች ነች። በመኖር ሂሳብ ከዛሬ በላይ ዋጋ ያለው የህይወት ምዕራፍ የለም። አዎ ዛሬን ረስተህ ለነገ መጨነቅ አቁም። ያለህን ዘንግተህ ወደፊት ስለሚኖር ከመብሰልሰል ፋታ ውሰድ። ነገም ሆነ ወደፊት እኛን አድክመው ከዛሬና ከአሁን በኋላ የሚመጡ በጊዜያቸው ዛሬና አሁን የሚሆኑ ናቸው። ዛሬን ማጣጣም ካልቻልክ ቀጣይ ዛሬዎችን አጣጥማለሁ፣ ነገን እኖራለሁ ብለህ እንዳታስብ። ነገን ስትናፍቅ ሁሌም ዛሬ ውስጥ ራስን እንደምታገኝ አስታውስ። መጪውን ጊዜ ለማስተካከል ዛሬ የመኖርን ጥቃቅን ክስተታትን የማጣጣምን ጉዳይ መዘንጋት አይጠበቅብህም። ባለህ ነገር ሕይወትን ነፍስ ዝራባት። ባለህበት ሁኔታ መኖርን መተንፈስን ቀጥል። ለነገ የምታስበው ደስታም ይሁን ሐዘን፣ ሳቅም ይሁን ለቅሶ አይኖር። ሁሉም ይምጡ፣ አጣጥማቸው። መኖርህንም ማስታውሰው ይለፉ። ለመኖር ቀን መቁጠር አቁምና በየቀኑ የሚቆጠረውን ቀንህን በፍቅር መኖር ጀምር። በቀጠሮ ሳይሆን በየቅጽበቱ መጪ ስሜቶችን አጣጥም። ዛሬ ያ ቀን ነው። ዛሬ ያ ሕይወት ቀያሪ ተግባራትን የምትፈጽምበት ቀን ነው። ዛሬ ያ ወደፊት እንደምትጓዝ እርግጠኛ የምትሆንበት ቀን ነው። ዛሬ በውሳኔዎች የምትኮራበት፣ እርምጃዎችን የምታደንቅበት፣ ራስን የምታበረታታበት፣ ራስን በተለየ መንገድ የምትመለከትበት፣ ተስፋን በብዙ እጥፍ የምትጨምርበት፣ የአምላክን ድንቅ ተግባር የምትመለከትበት ቀን ነው። ለብዙ ጊዜ ይህን ቀን ጠብቀኸው ይሆናል። ከዛሬ በኋላ ግን ልትጠብቀው አትችልም። ምክንያቱም አሁን ተከስቶ አይተኸዋልና ነው። ሐሳብህን የምትኖርበት፣ ተግባርህን የምትፈጽምበት፣ ገና ከጅምሩ በድል የምትነሳበት ቀን ነው። የቀጠሮ ብዛት ብዙ አያስኬድህም። እቅዶችን ማሸጋገሩ፣ ውጥኖችን መቀያየሩ ትርጉም አይሰጥህም። ወደፊት መጓዝ ካለብህ ትናንት ወይም ነገ ሳይሆን ዛሬ ትጀምራለህ።
አዎ ጀግናዬ፣ ዛሬ ያ ቀን ነው። ከብዙ በጥቂቱ ለለውጥ የምትፋጠነው፣ የልብ መሻትን ምኞትን ለማሳካት የምትነሳው፣ ከተለመደው ተግባር ዞር በማለት ትኩረትን ወደምትፈልገው ተግባር የምታዞርበት፣ በሚያስደስትህ ምርጫ ፋታ የምትወስድበት፣ ጣዕሙን የምትለይበት፣ ቃናውን የምታጣጥምበት ዛሬ ያ ቀን ነው። ውድድሩ ይበቃሃል። የሌላውን እግር መከተሉ ይበቃሃል። ከማታውቀው ሰው ጋር አንገት ለአንገት መተናነቁ አይጠቅምህም። ዛሬ የራስህን እቅድ እንደ እግዚአብሔር ፍቃድ የምታስኬድበት ቀን ነው። ዙሪያህን ትቃኛለህ፣ ነገር ግን ራስ ላይ ብቻ ታተኩራለህ። ለአካባቢ ትርጉም ለመስጠት ትሞክራለህ። በዛው ልክ ለራስህ ጊዜ ትሰጣለህ። ራስህን ታዳምጣለህ፣ ውስጥህንም ታንጻለህ። አዎ ተፎካካሪ ስለበዛ የሚቆም ተግባር የለም። ጫና ውስጥ ስለገባህ ተስፋ የምትቆርጥበት ምክንያት አይኖርም። የተባልከውን ሳይሆን የሆንከውን እንደሆንክ ዛሬ ማሳየት ትጀምራለህ። ካሉ ብዙ ነገሮች የትኛውን እንደምታስቀድም፣ ለየትኛው ይበልጥ ትርጉም እንደምትሰጥ ግልጽ ታደርጋለህ። ለረጅም ጊዜ ስታስብ ከነበረ፣ በተደጋጋሚ እቅድ እያወጣህ ከነበረ፣ ዛሬ ሐሳብህን ወደ መሬት አውርደው፣ እቅድህን ፈጽም። ያንተ ስለሆነው ውሳኔ አንድ ተጨባጭ ነገር አሳይ። የሚታዩ ነገሮች ብዙ ያደክማሉ። በጥረት ልክ እንዳትታይ ያደርጉሃል። እንዳሰብከው ለውጤት እንዳትበቃ ያግዱሃል። ችሎታው እንዳለ፣ ብቃቱ እንደተሰጠ ካመንክ ግን ከውጤቱ በላይ ያንተ ውስጣዊ ስሜት እንዲመራህ ማድረግ ትችላለህ። ዛሬ ይህን አድርግ፣ አሳልፍ። ለእውነተኛው ፍላጎትህ ታመን። ውስጣዊ ስሜትህን አክብር። የዘውትር ምኞትህን እውን ለማድረግ ትልቁን እርምጃ ውሰድ። ማንም ታሪክ አልባ ሰው የለም። ሁሉም ትናንት ነበረው፣ አምና ነበረው፣ ካቻምና ነበረው፣ ከዛም በላይ ዛሬ አለው፣ እንዲሁ ነገም ይኖረዋል። ትናንቱ በልጅነት እሳቤ፣ በልጅነት ጨዋታና ባልተገራ ማንነት፣ ባልተቃኘ ስብዕና ያልፋል። ማስተዋል አለመቻሉን ሲያስብ፣ ብስለት ከማጣቱ የተነሳ ያጠፋውን ጥፋት፣ የደረሰበትን ችግር ዞር ብሎ ሲመለከት የሆነ ነገር የማይታመን አይነት ታሪክ መስሎ ሊታየው ይችላል። አንዳንድ ሰሞን በራሳችሁ ማዘዝ እንደማትችሉ፣ እቅዳችሁን ማስፈጸም፣ ፍላጎታችሁን ማስቀደም፣ የልብ መሻታችሁን መከተል የማትችሉበት አጋጣሚ መኖሩ አይቀርም። ሐሳባችሁ ሌላ፣ እቅዳችሁ ሌላ፣ ስታደርጉ የምትገኙት ደግሞ የእርሱ ተቃራኒ ሆኖ ታገኙታላችሁ። ማደግ የሚባለው ማንነት እስኪመጣ ድረስ አመለካከታችሁ በሙሉ ውሱንነት ያጠቀዋል። በጊዜያዊ ደስታ የታሰረ ይሆናል። የሚታያችሁ በሙሉ የሚያልቅባችሁ ይመስል ዛሬ አሁኑኑ ሁሉንም ካላደረግን፣ ሁሉንም ካልተጠቀምን ትላላችሁ። ይህም አንድ ቀን ታሪክ ሆኖ ታገኙታላችሁ። አዎ ጀግናዬ፣ አንተ ያልተቆጣጠርከው ተግባር በምትኩ አንተን ይቆጣጠርሃል። አንተ ትኩረት ያልሰጠኸው፣ በአግባቡ ያልፈታኸው፣ በጊዜ መፍትሄ ያላገኘለት ጉዳይ እያደር አንተን ከጨዋታው ውጪ እያደረገህ ይመጣል። ቀድመ መገኘት ባለብህ ስፍራ ስትዘገይ ምን ልታጣ እንደምትችል በቦታው ላይ ስትሆን ታውቀዋለህ። የዛሬ ተግባር ቀኑ ዛሬ ነው። የአሁን ክዋኔ ከአሁን በተሻለ የሚፈጸምበት ጊዜ የለም። ብዙ ነገሮች ከባድ እየሆኑና እየተወሳሰቡ የሚመጡት በጊዜያቸው መፍትሄ ስላልተሰጣቸው፣ ትኩረት ስለተነፈጉና ክብሩንም ስላጡ ነው። የትናንት ድክመትህ ዛሬም ላይ የሚረብሽህና የሚያስጨንቅህ ከሆነ ዛሬም ሳይዘገይ የመፍታቱ ኃላፊነት ያንተ ነው። አዎ፣ ከታሪካችሁ ከፍ በሉ። ከትናንትናችሁ በላይ መኖር ጀምሩ። ትኩረታችሁን፣ ሐሳባችሁን፣ መገኘታችሁን ዛሬ አሁን ላይ ማድረግን ተለማመዱ። በትናንት ስራት፣ በነገ ከንቱ ምኞት መሃል የዛሬውን ልዩ ውበት፣ የአሁንን ውብ መዓዛ አትጡ።
ዋጋ የተሰጠው ጉዳይ በየትኛው መንገድ ውስጣችን እያደገ እኛን መቆጣጠሩ የማይቀር ጉዳይ ነውና ከታሪካችሁ ከፍ በሉ። ከመጣችሁበት መንገድ በላይ ዛሬ ላይ አተኩራችሁ የአሁን ችግራችሁን ከስር ከስር እየፈታችሁ የማትጓዙ ከሆነ ታሪክ ራሱን እንደሚደግም አስተውሉ። ካለፋችሁበት በተሻለ ዛሬ ያላችሁበትና ነገ የሚመጣው ትልቅ ትርጉም አለው። ጊዜያችሁን ታሪክ ከማውራት በተሻለ ታሪክ ለመስራት ተጠቀሙበት። በትናንትናችሁ ከመታሰር በተሻለ በዛሬ ነፃ ለመውጣት ተገልገሉበት። መቀየር የሚችለውን በመፈለግ ቀየሩ። መስተካከል የሚችለውን አስተካክሉ። የትናንት ጠባሳችሁን ግን እግዚአብሔር አምላክ እንዲሽርላችሁ ሁሉን ለእርሱ ስጡ። በዝምታ ተጓዝ፣ በጸጥታ አደግ። ዝም ብለህ መንገድህን ቀጥል፣ እርምጃህን አጠንክር፣ ወደፊት ብቻ ተራመድ። አድማጭ አትፈልግ፣ አበርታች አትሻ። ብርታትህ እይታህ ነው። ጥንካሬህ አመለካከትህ ግንዛቤህ ነው። ካሰናካይ ምላስ ራስህን ቆጥብ፣ ካወዛጋቢ ንግርት ራስህን ሸሽግ። አዎ ዝምታ ውስጥ ብርታት አለ። እርጋታ ውስጥ ጥንካሬ አለ። ምላስህ ጉድ እንዳይሰራ ተጠንቀቅ። ቃላባይና አስመሳይ እንዳያደርግህ ተጠበቅ። ተናግሮ የሚያደርግ ለቃሉ ታማኝ ነው። ተናግሮ በቃሉ የማይገኝ ወሬ ብቻ የሆነ ግን ቃላባይ እንኳን ለሌላው ለራሱም ያልታመነ ሰው ነው። ከዚህ ሁሉ ሰጣ ገባ፣ ከዚህ ሁሉ አስገማችና አስኮናኝ ተግባር ምናልባት የሚፈጠረው ነገር አይታወቅምና ለማድረግ ያሰብከውን ቀድማ አትናገር። እርምጃን ግልጽ አታድርገው። ለውቅና አትልፋ። በቅድሚያ ውጤቱን ራስህ አጣጥም። አዎ ጀግናዬ፣ በዝምታ አደግ፣ በጸጥታ ራስህን አጎልበት። ዛሬና ነገህን በትጋት ወጥረው። ከነገ ወዲያ አንደበትን ሳይጠብቅ ትጋትህ፣ ልፋትህ አንደበት አውጥቶ ይናገርልሃል። የዝምታንም ውጤት ያሳይሃል። ቀድመህ ስላወራህ ከምታገኘው ይልቅ የምታጣው ይበዛልና አንደበትህን ቆጥብ። በስራ በርታ፣ ተበራታ፣ እጅ እንዳትሰጥ። በማውራት የተጠመደ ሰው ስላየህ ብቻ በእርሱ መንገድ አትጓዝ። እያወቅ የመታበይ ወጥመድ ውስጥ አትግባ። መሰናክልህን አታብለጭ። ለውድቀት ራስህን አታመቻች። በርህን አትክፈት። ስንቶች በምላሳቸው ወደቁ። ስንቶች በጥድፊያቸው ተቀጡ። ስንቶችስ ቀደም ቀደም በማለታቸው ነገሮችን አበላሹ። አዎ ባልበዛ ዝግታ፣ ባልተዋጠ ዝምታ ራስህን ቃኝ፣ ራስህን ደብቅ። ድምፅህን አጥፍተህ ራስህ ላይ ስራ። ማንም እንዲያሞካሽ፣ ማንም ስላንተ እንዲያወራ ትጠብቅ። ከስራ በላይ ማንም ሊያወራልህና ዋጋህን ሊከፍልህ እንደማይችል ወቅ። የማያቋርጠው ጥረትህ ወደፊት ይመራሃል። የማይቋረጥ ገቢ ያስገኝልሃል። ያሰብክበት ስፍራ ያደርስሃል። ስትጀምር ለራስህ ቃል ለገባህለት ቦታ ያበቃሃል። አዎ ወሬህን ቀንስ፣ ተግባርህን ጨምር። ክባድህን አጥፋ፣ በምግባር ስራ። በምንም አትታበይ፣ ስራ ላይ ብቻ አተኮር። በዝምታ ተጓዝ፣ በጸጥታም እደግ። ማድረግ ከማውራት ይከብዳል። ለዛም ነው ትርጉሙን በድርጊት ውስጥ የምንመለከተው። ቃልን ማክበር ባሉት መገኘት ትልቅ ስኬት ነው። ለዛም ነው ብዙዎች ለቃላቸው መታመን ያቃታቸው። የምታደርገውን አታውራ። ስላልሆንከው ማንነት ሐተት አታብዛ። በተግባር ስለማትገልጸው ጉዳይ አፍህን አታስቀድም። በጫና ብቻ ስለመጣብህ ጉዳይ ኃላፊነት አትውሰድ። በማያገባን እየገባን ስለማይመለከተን አብዝተን እየተጨነቅን መኖር ከሚገባን ሕይወት በተለየ እንኖራለን። ከሚመጥነን ኑሮ በታች እንገኛለን። ለጊዜው ያንተ ጉዳይ ራስህን ማብቃት ብቻ ቢሆን ብዙ ነገሮች የሚቀየሩ አይመስልህምን? ትኩረትህ በሙሉ መሆን የምትፈልገውና ይገልጸኛል ብለህ የምታስበው ላይ ቢሆን
የህይወት ደረጃ ለውጥ የሚያሳይ አይመስልህምን? አዎ ጀግናዬ፣ ሳትናገር አድርገው፣ ማንም ሳያውቅ ሀተታ ሳታበዛ፣ እዩኝ እዩኝ ሳትል፣ ወቁልኝ ሳትል በዝምታ ውስጥ አድርገው። ምንም ያክል ቀጣዩ እርምጃ ግልጽ ቢሆንልህ እንደምትጠቀመው እንደምትሻገርበት እርግጠኛ ብትሆን እንኳን ትንፍሽ ለማለት አትቸኩል። እቅዴን ለማሰራጨት ለሚመለከተውም ለማይመለከተውም ለመዘርዘር አትፋጠን። ከቃል የወጣ ኃላፊነቱ በጥፍ ይጨምራል። አንድም ቃል አባይ ላለመባል፣ ሁለትም አድርጎ የመገኘት ግዴታ። ብዙ ጊዜ በወሬ የተካኑ ሰዎች ተግባር ላይ የሉበትም። በተቃራኒው ብዙ የማያወሩ አስተውለው መጓዝን የሚመርጡ ራሳቸውን በተግባር ብቻ መግለጽ የሚፈልጉ ያለምንም ጭብጨባና ድጋፍ በወደዱት መንገድ መጓዝ የሚችሉ ሰዎች ስራቸው በራሱ ሲናገር ያስመለክቱናል። ውጤታቸው ራሱ ማንነታቸውን ሲያስረዳን እናያለን። አዎ፣ ሐሳብህ እንደ ሐሳብ ይቀመጥ፣ እቅድህ እንደ እቅድ ይቀመጥ፣ ህልምህም እንደ ህልም ይቀመጥ። በአንተ አንደበት ሳይሆን በራሱ ውጤት፣ በአንተ ምላስ ሳይሆን በራሱ ፍሬ ገሃድ ወጥቶ እንዲታይ አድርግ። 1000 ዓመት ብታወራ ካንተ ድካም ውጪ ጠብ የሚልልህ ነገር የለም። 10 ደጋግመህ ስለ እቅዶች ብታብራራ እንዳንተ የሚረዳህና ሊደግፍህ የሚፈልግን ከማግኘት ይልቅ ጣት የሚጠቁምብህ ማንነትህን የሚገምት በሐሳብ ብቻ ስም ሊሰጥ የሚፋጠንን ሰው የማግኘት እድልህ በጣም ሰፊ ነው። ውጤት ከፈለግ አቀርቅረህ ስራ። ለውጥን ከተመኘ ለማንም ለማስረዳት አትጨነቅ። ትልቅ ደረጃን ካሰብክ ተግባርህ እየቀደመ እንዲናገር አድርግ። ስላወራሃቸው ብቻ ሳታደርጋቸው የቀራሃቸውን ነገሮች አስታውስ። የሰዎች ጆሮ ስለገቡ ብቻ ያነሱ ኢምንት የሆኑ ትላልቅ ሐሳቦችን አስታውስ። ለውጥን፣ እድገትን፣ ስኬትን፣ ከፍታን ማግኘት ከፈለግ የልብህን በልብህ ይዘህ በስራ ብቻ ተናገር። ምክረ አእምሮ ለተሻለ ነገ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ